ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ይህ መልእክት ለክርስቲያኖች ነው። ጳጳሳችሁ አባ ማቲያስ በሙፍቲ ሞት እያለቀሱ ነበር ብላችሁ ይሄን በጣም እንደ ትልቅ ቁም ነገር አድርጋችሁ አውርታችሁታል። ጥሩ ነው፣ ግን እውነተኛ እንሁንና መልሳችሁ ደግሞ ምን አላችሁ? ወደ 2 ወደ 3 ዓመት በፊት በወስዳችሁ አባ ማቲያስ ትግሬ እንደሆኑ ይታወቃል። ህወሓት ወያኔ የሚባለው ቡድንና የሀገራችን መሪ መንግስት ብልጽግና ጦርነት ላይ በሆኑ ሰዓት እኚህ ሰውዬ ጁንታ ሲባሉ ነበረ። ያኛው ለቅሷቸው እርም ከተደረገ ይሄኛው ለቅሷቸውን እንዴት እርም ማድረግ ከበዳችሁ? ልብ በሉ። አባ ማቲያስ ለምን በሙፍቲ ሞት አለቀሱ የሚል አይደለም ዋናው ዓላማ። አገራችን ላይ የተለመደ ነው። ሙስሊም ሲሞት ክርስቲያን ያለቅሳል፣ ክርስቲያን ሲሞት ሙስሊም ያለቅሳል። እንደ ጉርብትናው እንደ ቅርበቱ ማለት ነው። እንደገና ምን ትሉናላችሁ? ሙፍቲን እንዴት ሰው ይጠላል ትሉናላችሁ። እናንተ የወደዳችሁበት የራሳችሁ መስፈርት አላችሁ አይደለ? እኛ ደግሞ እሳቸውን የተቃወምንበት የራሳችን መስፈርት አለን። ለምን? እስልምና ውስጥ ስለሆነ ያለ ነው። እንዴት ተቃወማችኋቸው ብትሉ ለምሳሌ የሚከተለውን ቪዲዮን ጋብዛችኋለን። እስከዛሬ አገራችንም እንዲያቆንም ነበር። ባለስልጣኖቹ ለናባይ ፀሐይም የዛ ጊዜ የደህንነት ኃላፊ ነበሩ። ተው እባካችሁ ይሄ ችግር መንግስት ላይ ይወጣል፣ እኛ ላይ ብቻ ሳይሆን እናንተም ላይ ይደርሳል እላቸው ነበር። በኋላ ያው እንግዲህ በመመለስ ጊዜ እነሱ ላይ ሲደርስ መጥፋት አለበት ብለው ያሁላ ችግር ተፈጠረ። መጀመሪያ ተውጥኑ ማጥፋት ይቻል ነበር። መንግስት የዛ ጊዜ በጎናችን አልቆመም። መፈለግ አይፈልገውም፣ ግን ሙስሊሙ ላይ ብቻ ይቀር መስሎታል እንጂ ወደ መንግስት ያልፋል አልመሰለውም። አሁን አገሩ በሙሉ ተዳርሷል። እንግዲህ ለማጥፋት አልተቻለም። እንግዲህ ከዚህ እንዳያችሁት ምንድነው አንድ የሃይማኖት አባት የተባለ እንግዲህ ድሮ ባለስልጣን መለስ ዜናዊና አባይ ፀሐዬ እንደነበሩ ይታወቃል። አሁን ስለ ክርስትና አልነግራችሁም። ለምን? በእናንተ ሃይማኖት ይቻል ይሆናል። በእኛ ሃይማኖት ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደማይቻል ነው የተናገሩት። ምንን? ሙስሊም ወንድሙን አሳልፎ አይስተዋሉ። ይኸው ሙፍቲ እዚህ ጋር ምን ብለው ነበረ? ለአቦይ ፀሐዬና ለመለስ ዜናዊ ነግረናቸው ነበር እነዚህ ወጣቶች አይሆኗችሁም ብለን። እውነት የሃይማኖት አባት የሙስሊሞች መሪ ተብለው በስራቸው ያሉትን አካላት እንግዲህ ይህንን እኮ እኛ አላወቅንባቸውም ነበረ፣ ራሳቸውን የተናገሩት። ለአቦይ ፀሐዬና ለመለስ ዜናዊ አሳልፈን ሰተናቸው ነበር አሉ። ከዚህ ምን ትይዛላችሁ? እኛ የራሳችን የቤት ሥራ አለን። ስለ ሃይማኖታችን ነው የምናወራው። ብንቀየማቸው አሁን ሌሎቹ ነገሮች ስለማይገቧችሁ ነው። አንድ ነገር ብቻ ግን ልጠቁማችሁ፣ ምክንያቱም ክርስቲያኖች በደንብ ልትረዱት ስለሚገባ። በጣም ወሃብያ ምናምን እየተባለም እየተወራ ነው። ትልቁም ነገር ላስጨብጣችሁ። በኦርቶዶክስ እምነት ከአዳም በፊት ሰው አለ ብላችሁ ታምናላችሁ? አታምኑም አይደል? ከአዳም በፊት የሰው ልጅ የለም፣ የመጀመሪያው የሰው ልጅ አዳም ነው አይደል የምትሉት? ሙፍቲ የማይቃወሟቸው እንደ ጥሩ የሚያዩዋቸው የቃጥባሬ ተከታዮች የሚባሉ አሉ። ይሄ ዥንጉርጉር ኮፍያ የሚለብሱት ምን ይላሉ? ስንስት የለቀናውማ ሁል በስራ አላህ ሹሙ እኮ ነው ሸልሞ ፈጠረ። በፊት ተሠራ ጉዳውን ልናገረው የአደም ጭቃ ነው እጁን ያተኮረው ነበር ያሳመረ ሌሎች ያቦኩ የሚከተለው ነው። የማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ደባልቆ አፈሮ። የዛ እኮ ጊዜ ነው የሐልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ ገና መታ ዘክሮ ከሱ ዘንተሬኮ አቡል ጀበል የተባለው ግለሰብ የቃጥባሬዎች ልጅ አዳም ሲፈጠር ጭቃውን በእግሩ አብክቶ ነበር ይላሉ። ከአዳም በፊት ሰው አለ እያሉን ነው። ስለዚህ እኛ ኢቭን በዶክትሪን ደረጃ ይሄንና የመሰል የሆኑ ችግሮች አሉ፣ እኛው ራሳችን የምናውቀው ማለት ነው። ስለዚህ እባካችሁ ማለት በቃ እናንተው ፈራጅ፣ እናንተው ቆራጭ እንዴት ልትሆኑ ትችላላችሁ? እኛ ለምሳሌ ካስታወሳችሁ ኦርቶዶክሶች
የቄስ በላይ ጉዳይና የኦርቶዶክስ ጉዳይ ብላችሁ ብዙ ጭቅጭቅ ውስጥ ገብታችሁ ነበረ። እኛ እንደ ሙስሊም ዝም ነው ያልነው። ለምን? አይመለከተንም። እናንተው ራሳችሁ ኦርቶዶክሶች በራሳችሁ መፈጸም፣ መከራም ከሆነ መሸከም፣ መታገስ የምትችሉት የራሳችሁ ጉዳይ አለ። እኛ ሙስሊሞችም በራሳችን የሆነ ነገር እንድንሰራ ይፈቀድልን፣ ተውን። እናንተም በእኛ አትግቡ፣ ልክ እኛ በእናንተ እንደማንገባው ሁሉ። ከፊሎች ደግሞ ምን ይላሉ? ሙፍቲ እኮ የወረዱት አማራ ስለሆኑ ነው ይላሉ። እኔ አሁን ለምሳሌ በእናቴም በአባቴም ጎንደሬ ነኝ፣ አማራ ነኝ። በእስልምና አልሐምዱሊላህ አላህ ከዚህ ዘር ነው የምትፈጠረው ብሎ መርጦልኛል። ደስ ብሎኝ ይቀበላለሁ። ሐጂ ኢብራሂም ቱፋ የተባሉት ኦሮሞ ናቸው። አላህን ፈሪ ያደርጋቸው፣ ለሙስሊሙም ይበጁ ያደርጋቸው። በእኛ ማለት ነው አማራ መራ፣ ኦሮሞ መራ፣ ጉራጌ መራ፣ እኛ እንትናችን አይደለም። ሙስሊም እስከሆነ ድረስ ማንም ሊመራን ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአረቦች ዘር እንደተገኙ መካ ምድር ላይ እንደነበሩ ይታወቃል። ከመሆኑም ጋር ግን ቢላል ተብሎ ኢትዮጵያዊው ባሪያ ተብሎ ሲሸጥ የነበረው አዛን እንዲል የአረቦቹን ትከሻ ሁሉ ተንጠላጥሎ ነው እላይ ማማው ላይ ወጥቶ አዛን ያለው። እኛ ዘንድ ችግር የለብንም። ሙፍቲ አማራ ስለሆኑ አይደለም የወረዱት። ሐጂ ኢብራሂም ቱፋ ኦሮሞ ስለሆነ አይደለም የመጡት። በቃ ስልጣን ልክ ማንኛውም ሰው አላህ በፈለገው ጊዜ ስልጣን ይሰጠዋል፣ በፈለገው ጊዜ ደግሞ ስልጣን ይነጥቀዋል። ለሙፍቲ ስልጣን ሰጥቷቸውም የነበረው አላህ ነው፣ ስልጣን የነሳቸውም አላህ ነው። ለኢብራሂም ቱፋም ስልጣን የሰጣቸው አላህ ነው። ነገ ሲፈልግ ደግሞ ከኢብራሂም ቱፋ ይነጥቃቸዋል። በቃ ልክ እናንተ ውስጥ ቀያየሩ የለ። ስለዚህ እባካችሁ ማለት አርቃችሁ አስቡ። ሌላው ታላቅ ነጥብ ትኩረት ሊደረግ የሚገባው ክርስቲያኖች የእውነት ሰው ሆኑ። የእውነት ሰው ሆኑ ስንል ምን ማለት ነው? ይሄ ምክሩ ለሙስሊሞችም ጭምር ነው። እንደሚታወቀው እኛ የምናምንበት ነገር ለእናንተ ክህደት ነው። እናንተ የምታምኑበት ነገር ለእኛ ክህደት ነው። ለምሳሌ እኛ ሙስሊሞች አላህ አይወልድም አይወለድም እንላለን። እናንተ ደግሞ አላህ ልጅ አለው ዒሳ የሚባል ትላላችሁ። እኛ ዘንድ አላህ ልጅ አለው ማለት ክህደት ነው። እናንተ ዘንድ ደግሞ ኢየሱስ የአላህ ልጅ አይደለም ማለት ክህደት ነው። ስለዚህ የክርስትና መሰረቶቹ ውስጥ ምን ሚል መሰረት አለ? ያላመነ ያልተጠመቀ አይድንም ትላላችሁ። ሙፍቲ እንደሚታወቀው አልተጠመቁም። ኢየሱስ ደግሞ የአላህ ልጅ ነው ብለውም አያምኑም ነበር። እንዴት ነው ለኚህ ግለሰብ መንግሥተ ሰማያትን ውረሱ ብላችሁ ጸሎት የምታደርጉላቸው? እኔ ልጅ እያለሁ ማስታውሰው ሐታ ስለ ክርስትና የሆነ ያህል ማቀው ስለነበረ የክርስቲያን አባቶች ሲመክሩ ልጆችን ሲያስተምሩ የሰማሁት ምን ነበረ? ዘፋኝ መንግሥተ ሰማያትን አይወርስም ነበር የሚባለው። አሁን ግን በተጨባጭ የምናየው ምንድን ነው? ዘፋኞች ሲሞቱ ራሱ በክርስትናው ዓለም ላይ ሌላ ብይን ነው እየተሰጣቸው ያለው። ስለዚህ እውነተኛ እንሆን። ሌላ ወሳኝ ነጥብ የማነሳላችሁ ደግሞ ምንድን ነው? እኛ ሙስሊሞች በሃይማኖታችን ሐውልት መስራት ወደ ባዕድ አምልኮ፣ ቀብርን ወደ ማምለክ፣ ሙታኑን ወደ ማምለክ ይመራል። ይሄ ደግሞ የእስልምና መሰረት ነው። ስለዚህ የመጀመሪያ እንድታከብሩልን የምንፈልገው ሃይማኖታችንን ነው። ለምንድን ነው ለሙፍቲ ሐውልት ይሰራላቸው? ጭራሽ አንዳንዶቹ ምን ይላሉ? በእስልምና እንደማይፈቀድ እናቃለን፣ ግን እኛ ለሙፍቲ ያለንን ውዴታ ምን ገልጽበት ነው ይላሉ። እንዴ ሙፍቲ እኮ ከሙፍቲነታቸው ከኢትዮጵያዊነታቸው ከመሳሰለው ባህሪያቸው በላይ እኮ ቁጥር አንድ እኮ እስልምናቸው አለ። እስልምናቸው ማይፈቅደውን ነገር እየሰራችሁ ሙስሊሞች ውስጥ ክልክል የሆነውን ነገር ካልገነባን ብላችሁ ይሄ እኮ በጣም ነውር ነውና እባካችሁ ተውን ነው በቃ ዋና የዚህ ቪዲዮ ዓላማ። ተውን። ሌሎች በእናንተ ቤት ምንም ሊያደርጉ እንደማይሞክሩት ሁሉ እናንተም በሰው ቤት ላይ ምንም ልታደርጉ አትሞክሩ። ጨርሻለሁ።